ሰላም ውድና የተከበራችሁ ተመልካቾቻችን ዛሬ መጋቢት 30 ወይም አፕሪል 9 የዕለቱን የጥቁር ገበያ እንዲሁም የባንኮች አልፎም የግል የምንዛሪ ቢሮዎች በስንት እየመነዘሩ ነው የሚለው መረጃ ይዘንላችሁ መጥተናል። ሰብስክራይብ ካላሉ ሰብስክራይብ በማድረግ ቤተሰብ እንዲሆኑ በአክብሮት እየጠየቅን ሀሳብ አስተያየቶን ኮሜንት ላይ ቪዲዮ ላይክና ሼር እንዳይረሳ። አሁን ቀጥታ ወደ መረጃዎቹ። በመጀመሪያ ጥቁር ገበያና እንዲሁም የግል ባንኮች እንዲሁም የንግድ ባንክን የምንዛሪ መረጃ አስቀድመን በመቀጠል ደግሞ በግል የምንዛሪ ቢሮዎች ላይ ስንት እየተመነዘረ ነው የሚለውን ምንመለከት ይሆናል። ወደ መረጃዎቹ። በዛሬው ዕለት በጥቁር ገበያ አንድ የአሜሪካን ዶላር 189 ብር ከ60 ሳንቲም እየተመነዘረ ነው። ዶላርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ወጋገን ባንክ ነው። 154 ብር ከ60 ሳንቲም ተገዝቶ 157 ብር ከ69 ሳንቲም እየተሸጠ ነው። በንግድ ባንክ 153 ብር ከ06 ሳንቲም ተገዝቶ 156 ብር ከ12 ሳንቲም በመሸጥ ላይ ይገኛል። አንድ ዩሮ በጥቁር ገበያ 218 ብር ከ62 ሳንቲም እየተመነዘረ ነው። ዩሮን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ገዳ ባንክ ነው። 183 ብር ከ67 ሳንቲም ተገዝቶ 187 ብር ከ34 ሳንቲም እየተሸጠ ነው። በንግድ ባንክ 176 ብር ከ86 ሳንቲም ተገዝቶ 180 ብር ከ37 ሳንቲም በመሸጥ ላይ ይገኛል። አንድ የስዊስ ፍራንክ በጥቁር ገበያ 236 ብር ከ93 ሳንቲም እየተመነዘረ ነው። የስዊስ ፍራንክን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ዳሽን ባንክ ነው። 193 ብር ከ69 ሳንቲም ገዝቶ 202 ብር ከ67 ሳንቲም እየሸጠ ነው። በንግድ ባንክ 188 ብር ከ49 ሳንቲም ተገዝቶ 192 ብር ከ26 ሳንቲም በመሸጥ ላይ ይገኛል። አንድ የካናዳ ዶላር በጥቁር ገበያ 136 ብር ከ20 ሳንቲም እየተመነዘረ ነው። የካናዳ ዶላርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ እናት ባንክ ነው። 112 ብር ከ15 ሳንቲም ተገዝቶ 114 ብር ከ39 ሳንቲም እየሸጠ ነው። በንግድ ባንክ 107 ብር ከ99 ሳንቲም ተገዝቶ 110 ብር ከ15 ሳንቲም በመሸጥ ላይ ይገኛል። አንድ የአውስትራሊያን ዶላር በጥቁር ገበያ 130 ብር ከ65 ሳንቲም እየተመነዘረ ነው። የአውስትራሊያ ዶላርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ግሎባል ባንክ ነው። 106 ብር ከ28 ሳንቲም ገዝቶ 108 ብር ከ40 ሳንቲም እየተሸጠ ነው። በንግድ ባንክ 104 ብር ከ05 ሳንቲም ተገዝቶ 106 ብር ከ13 ሳንቲም በመሸጥ ላይ ይገኛል። አንድ የቻይና ዩዋን በጥቁር ገበያ 27 ብር ከ51 ሳንቲም እየተመነዘረ ነው። የቻይና ዩዋንን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ሲንቄ ባንክ ነው። 24 ብር ከ67 ሳንቲም ተገዝቶ 25 ብር ከ16 ሳንቲም እየተሸጠ ነው። በንግድ ባንክ 21 ብር ከ83 ሳንቲም ገዝቶ 22 ብር ከ26 ሳንቲም በመሸጥ ላይ ይገኛል። አንድ ፓውንድ በጥቁር ገበያ 250 ብር ከ59 ሳንቲም እየተመነዘረ ነው። ፓውንድን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ አቢሲኒያ ባንክ ነው። 212 ብር ቡና ባንክ ነው። 209 ብር ከ48 ሳንቲም ተገዝቶ 213 ብር ከ67 ሳንቲም እየሸጠ ነው። በንግድ ባንክ 198 ብር ከ90 ሳንቲም ተገዝቶ 202 ብር ከ88 ሳንቲም በመሸጥ ላይ ይገኛል። አንድ የኩዌስ ዲናር በጥቁር ገበያ 613 ብር ከ11 ሳንቲም እየተመነዘረ ነው። የኩዌስ ዲናርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ግሎባል ባንክ ነው። 501 ብር ከ43 ሳንቲም ገዝቶ 511 ብር ከ46 ሳንቲም የተሸጠ ነው። በንግድ ባንክ 489 ብር ከ46 ሳንቲም ተገዝቶ 499 ብር ከ65 ሳንቲም በመሸጥ ላይ ይገኛል። አንድ የዩናይትድ አረብ ኤምሬትስ ድርሃም ወይም የዱባይ ድርሃም በጥቁር ገበያ 51 ብር ከ62 ሳንቲም እየተመነዘረ ነው። የዱባይ ድርሃምን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ሂጅራ ባንክ ነው። 46 ብር ከ28 ሳንቲም ገዝቶ 47 ብር ከ20 ሳንቲም እየሸጠ ነው። በንግድ ባንክ 41 ብር ከ68 ሳንቲም ተገዝቶ 42 ብር ከ51 ሳንቲም በመሸጥ ላይ ይገኛል። አንድ የሳውዲ ሪያል በጥቁር ገበያ 50 ብር ከ51 ሳንቲም የተመነዘረ ነው። የሳውዲ ሪያልን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ሂጅራ ባንክ ነው። 44 ብር ከ79 ሳንቲም ገዝቶ 45 ብር ከ69 ሳንቲም የተሸጠ ነው። በንግድ ባንክ 40 ብር ከ77 ሳንቲም ተገዝቶ 41 ብር ከ59 ሳንቲም እየተሸጠ ነው። አንድ የኦማን ሪያል በጥቁር ገበያ
493 ብር ከ13 ሳንቲም እየተመነዘረ ነው። አንድ የጆርዳን ዲናር በጥቁር ገበያ 267 ብር ከ42 ሳንቲም እየተመነዘረ ነው። አንድ የባህሬን ዲናር በጥቁር ገበያ 502 ብር ከ25 ሳንቲም በመመንዘር ላይ ይገኛል። የዛሬው ዕለታዊ የምንዛሬ መረጃ ከጥቁር ገበያ እንዲሁም ከባንክ ይህን ይመስል ነበር። አሁን ለግል የምንዛሬ ቢሮዎች የምንዛሬ ተመን እናልፋለን። በዛሬው ዕለት በግል የምንዛሬ ቢሮዎች ላይ አንድ የአሜሪካን ዶላር 177 ብር ከ50 ሳንቲም ተገዝቶ 181 ብር ከ05 ሳንቲም እየተሸጠ ነው። ዩሮ 200 ብር ከ63 ሳንቲም ተገዝቶ 204 ብር ከ64 ሳንቲም በመሸጥ ላይ ይገኛል። አንድ ፓውንድ በግል የምንዛሬ ቢሮዎች ላይ 228 ብር ከ04 ሳንቲም ተገዝቶ 232 ብር ከ60 ሳንቲም እየተመነዘረ ነው። አንድ የዩናይትድ አረብ ኤምሬትስ ድርሃም ወይም የዱባይ ድርሃም 47 ብር ከ50 ሳንቲም ተገዝቶ 48 ብር ከ45 ሳንቲም እየተሸጠ ነው። የሳውዲ ሪያል 45 ብር ከ37 ሳንቲም ተገዝቶ 46 ብር ከ28 ሳንቲም የተመነዘረ ነው። የዛሬው የዕለቱ ምንዛሬ መረጃ በዚያ በቃ። መልካም ጊዜ፣ መልካም ቀን።